ኩላሊቴን ይሸጣዋለሁ ምገዛ ሰው ከላይ የምትመለከቷቸው አባት ኩላሊቴን ሸጬ ቤተክርስቲያን ማሰራት ፈልጋለሁ ውሸት ነው ካላችሁ ደውሉልኝ ወስኛለሁ እያሉ ነው። የኔ አባት ኩላሊቶትን ሸጠው የሚያሰሩት ቤተክርስቲያን ለጽድቅ አይሆኑት። እንደዛ አይነት ስርዓተ ቤተክርስቲያን የለም የመጀመሪያው ማለት ነው። እንዲህ የሚያስብል ደረጃ ተደርሷል ወይ አላቅም። በዋነኝነት ግን ቤተክርስቲያናችን ምን ላይ መስራት አለባት እንዴት መስራት አለባት የሚለው ላይ አመላካች ነው። ሁላችሁም በደንብ አድርጋችሁ ስሙኝ። በጣም በኢኮኖሚ የተቸገሩ አገልጋዮች አሉን። አገልጋዮቻችን በኢኮኖሚ በጣም ዝቅተኛ ናቸው። ልጆቻቸውን ለማሳደግ እንኳን የሚቸገሩ አገልጋዮች አሉ። ለምን እያገለገሉ ነው? ያገለገሉበት የሀገሪቷን ሁኔታ ያለውን የገበያ ሁኔታ ያማከለ ክፍያ ተከፍሏቸው ለምን እንደማንኛውም ትልቅ ስራ ኑሮት ቤተሰቡን በስርዓት እንደሚያስተዳድር ኢኮኖሚውን በደንብ መያዝ እንደቻለ ሰው ለምንድነው አገልጋዮች እንደዛ መሆን የማይችሉት? መሆን አለባቸው። እንደዛ ስለማድረግ ምን ያስፈልጋል? ሌብነት መቀነስ፣ በሙስና በጉቦ የተጨመላለቀውን አሰራር ማጥራት፣ አንድ አገልጋይ ለመቀጠር መመረጥ ማለትም መሾም ቤተክርስቲያን ወስና የሾመችው ይሁን ከዛስ ለቦታው ለሚያስፈልገው ነገር በቁ ይሁን ገንዘብ ያመጣው በገንዘብ የመጣ ሹመት በገንዘብ የመጣ ቅጥር እስካልቀረ ድረስ እግዚአብሔር ሲታረቀናል ወይ ጥያቄ ነው። ሁለተኛ አላስፈላጊ የሆኑ ወጪዎች እየወጡ ይሄው አሁን እኛ አባት እያሉ ነው ያሉት በሚያፈስ መቅደስ ውስጥ ነው ያለነው እያሉ ነው። አንዳንድ ትላልቅ ደብር ለሻማ ማብሪያ በመቶ ሺዎች የሚቆጠር እቃ ይገዛል ለሻማ ማብሪያ። ይሄ ግን ብዙ ቀዳዳ ይሸፍናል። ቢያንስ የሚያፈሰው ጣራቸውን መቀየር ይችላል። አያችሁ ልዩነታችን? በአንድ ቤተክርስቲያን ውስጥ ያለን እስካይመስለን ድረስ በገጠር ያለው ችግር በከተማ ውስጥ ያለው ደግሞ መቀናጣት ትንሽ ግራ ይገባልና ስራ እንሰራም ወይ ቤተክርስቲያናችን ያላትን አቅም ወደ ኢኮኖሚ አትለውጠውም? ኢኮኖሚው ላይ መስራት እንድትችል አያደርጋትም ወይ? እስከመቼ ነው በድህነት እስከመቼ ነው በልመና እጃችሁን አውጡ እጃችሁን አስገቡ ያዛችሁትን አውጡ ሁሉንም ስጡ ባመጣችሁት ልክ ትባረካላችሁ በሚል መድረክ አድማቂ የምንቀጥለው? የኛን ጸባይ አይታችሁ ወራጅ አለ አትበሉ ባካችሁ። እንደው እዚህ ያለው ህዝብ በሙሉ በአንድ አውሮፕላን ተጭኖ እና አሁን እንደው በረራው ላይ እንውሰዳችሁ እየሄድን እያለ አውሮፕላኑ ላይ ምግብ ምናምን የሚያቀርቡ የሚያስተናግዱ ሰዎች አሉ አይደል? አውሮፕላን ውስጥ እንደው ቢገላምጧችሁ ቢያመናጭቋችሁ እዛ አውሮፕላን ውስጥ ወራጅ አለ ትላላችሁ? አንጀት እያረረ ቁጭ ነው የምትለው አይደል? አዎ በረራው እስኪጠናቀቅ ቁጭ ትላለ። ቤተ ክርስቲያን እንደ አውሮፕላኑ ናት። ምእመናን እምትወስደን ወደ መንግስተ ሰማያት ነው። አስተናጋጆቹ እኛ አገልጋዮቹ ነን። የኛን ጸባይ አይታችሁ ወራጅ አለ አትበሉ ባካችሁ። ይገለጣል። ልጆቻችሁን የምትማቱ የምትደበድቡ ሰዎች ልጆቻችሁ አስከፊ ነገር ላይ ከመውደቃቸው በፊት እናንተም ከመጸጸታችሁ በፊት በደንብ አድርጋችሁ ስሙ። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። እየውላችሁ ልጆች ያሏችሁ እናትና አባት ልጆቻችሁ የሆነ ስህተታቸውን እንዲያርሙ ብላችሁ ሁልጊዜ ልጆቻችሁን አትደባደቡ፣ አትምቱ። ሰው በዱላ አይለወጥም። ወደዚያው ታብሱባቸው ይሆናል እንጂ በዱላ አትለውጧቸውም። በተለይ ደግሞ የተናደዳችሁ ጊዜ በፍጹም ልጆቻችሁን እንዳትማቱ። ለምን ካላችሁኝ ተናዳችሁ በምትመቷቸው ጊዜ ሰይጣን በሰይጣን እንዲለከፉ ነው የምታደርጓቸው። ምክንያቱም ተናዳችሁ በምትመቷቸው ጊዜ ሰይጣንም አብሮ ሊመታቸው ይችላል። አጉል ቦታ ላይ ትመቷቸውና በንዴት ማለት ነው የልጆቻችሁን ሕይወት ልታጡ ትችላላችሁ። ስለዚህ በተናደዳችሁ ጊዜ በፍጹም ልጆቻችሁን እንዳትደባደቡ፣ እንዳትመቱ፣ እንዳትቀጡ። ኋላስ ምንድነው መፍትሄው? ምን እናድርግ ካላችሁ የመጀመሪያ ልጆቻችሁን በደንብ አድርጋችሁ ምከሯቸው። ምክር ከዱላ በላይ ሰውን ይለውጣል። ምከሯቸው በደንብ አድርጋችሁ ማታ ቁጭ አድርጋችሁ ልጆቻችሁን በደንብ ምከሯቸው። ከዚያ በዱላ ከምትለውጧቸው በላይ በምክር ይለወጣሉ። ሁለተኛ ደግሞ በማትናደዱበት ሰዓት በጥቂቷ ቆንጥጧቸው። ለምዘግ ያስፈልጋል። አትማቱ ሲባልም እንደው ብቻ በቃ ልቅቅ አርጓቸው ማለት አይደለም። በማትናደዱበት ሰዓት በተረጋጋችሁበት ሰዓት አይምሯችሁ ባልተናደደበት ሰዓት ማለት ነው ቆንጠጥ ልጅን ያስፈልጋል። ነገር ግን በምትናደዱበት ሰዓት በፍጹም ልጆቻችሁን እንዳትደባደቡና በሰይጣን እንዲለከፉ እንዳታደርጓቸው። ምከሯቸው፣ የተወሰነ ቆንጥጧቸው። በምትናደዱበት ሰዓት ልጆቻችሁን
አትደብደቡ። ከተግባባን አዎ እያላችሁ ኮመንት ላይ ጻፉ። ስምሽን ንገሪኝ እህቴ፣ ስምሽን እንተዋወቅ። እሺ ቤታ ይልናል። ስምሽን ንገሪኝ። ወይ ኔትወርክ ነው። እሺ ቤታ እህቴ ስምሽን ንገሪኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ስምሽ ማን ነው እህቴ? ስምሽ ማን ነው? ሰገዮ ስምሽ ማን ነው እህቴ? ስምሽን እየጠየኩሽ እኮ ነው። ጆንዳኔ ስምሽ ማን ነው? ማናት? ስምሽ ማን ነው ያለች ነው? ወይ ጆንዳኔ እባክሽ ተረጋጊ። እባክሽ መልሽ ይላል እንጂ ድቀት ነው ያንቺ። ያማንዴ የነገርኩህ እንዴ ማን ይሰማል? ማን አልመጣ? እህቴ እባክሽ ተረጋጊ። ተረጋጊ እህቴ እባክሽ ተረጋጊ። ተረጋጊ። ስምሽ ማን ነው? ኬት ነው እህቴ? ኬት ነው? የት ነው የምትኖሪው? ማርያም ያውቃ ነው ሲሆን ነው እየተናደርኩ እኮ። ኧረ እውነቷን ነው። ንቀት ነው እንዴ? ኧረ ቤት ይደብራል። ለምንድን ነው የምትል? ለካ አታነብም እንዴ? ማነው ሰው ይዘብኝ እንደምትመጣለህ? የሴቷ አክሊሉ አንብቢያ አንብቢ። እኔ ከጧት ጀምሮ እንደ ፖሊስ ሰራ ነበር። ከኔ ጋር ስለሚላልሽ ባለሽ ምንድነው? ኧረ እዚህ ቲክቶክ እንዳለ ይዘኝ እባክሽ ተረጋጊ። እባክሽ ተረጋጊ እህቴ፣ ምንም ያናድድ ነገር የለም። ጆንዳኔ ነቅለሽ ከወጣሽ ይሄ ዲስሪስፔክት ነው። ታስተቆሪ ይሄ ነው ማስተቆር። ናይ ወጪ ማናባቱ ፈርቼ ነው ቤታ እቺ የከበረችው ልጅ ከባሏ ጋር ታጣምና ምን ይመስለው ሰው አለ። ምን ደግሞ እኔ በቤት እንዳየኋት የመሰለኝ ማለት ነው። ህይወት ይቀጥላል፣ ላይ ይቀጥላል እና ሌላ ቦይፍሬንድ መጥቶላት ምናምን ነው የመሰለኝ። ሌላ ጠብሳ እንዴት ተደርጎላት ምናምን የመሰለኝ። ለካስ ለአንድ ሚሊዮን ልክ እንደነ ማናቸው ስማቸው እንደነዚህ እንደነ ፊዮና እንደነ ጃኒ ምናምን ሰሞኑን በተለቀቀው ቪዲዮ 1 ሚሊዮን መግባት ምክንያት በማድረግ ጓደኞቼ ሰርፕራይዝ ባደረጉኝ ቪዲዮ ላይ አስተያየት እየተሰጠ ሰማሁኝና የሆነ ነገር ለማለት ፈልጌ ነው። በሰው ደስታ መደሰት የሚችል ልብ ይስጣችሁ ማለት በሰው ደስታ ተደሰቱ። እኔ እንደውም ብዙ እንደዚህ ነገሮችን ሰለብሬት ማድረግ ወድሰውም አይደለም። እኔም አይደለም ፕሮግራሙን ያዘጋጀሁት ጓደኞቼ ናቸው። ግን ኢንቴንሽናሊ ይሄ ለፎሎወሩ ሳይሆን በጣም ብዙ ሰለብሬት ማድረግ ያለብኝ ነገር ስለነበረ በዛ በጣም ደስተኞች ስለነበሩ ነው ያንን ያደረጉት። ለዛም እኔ በምስጋና ቪዲዮ ነበር መምጣት የምፈልገው። እግዚአብሔር ያክብርልኝ። እናንተን በጣም ነው የማመሰግነው። 1 ሚሊዮን ኦፍ ኮርስ ብዙ ነው፣ ብርቅ ላይሆን ይችላል። ፕላስ ሴት ልጅ ብቻዋን ሆነች ከሰው ጋር ሆነች ሰለብሬት ማድረግ ያለባትን ነገር ሰለብሬት ማድረግ አለባት። ምንም አላንስም። እኔ 1 ሚሊዮን መግባት ሰለብሬት ባደርግ እንኳን ማለት ነው። ከዛ ደግሞ ካምፓኒዎች እንኳን ቻሌንጅ ሰጥተው ለሰው ፎሎወር በሚያሳድጉበት ጊዜ ኦፍ ኮርስ 1 ሚሊዮን ፎሎወር በጣም ብዙ ነው። ገዝቼው አይደለም ያመጣሁት ነው። እግዚአብሔር በእናንተ ፊት ሞገስ ሆኖኝ ያገኘሁት ፎሎወር ነው። ለዛም እግዚአብሔርንና እናንተን በጣም አመሰግናለሁ። ክሬዲቱን መስጠት የምፈልገው ለእናንተ ነው። ስራዬን የምሰራው በሶሻል ሚዲያ ነው። ባከብር ብደግስ ማለት እንደዚህ የሚያስወራ ነገርም አይደለም። ግን እኔ አሁን ይሄንን አውርቼ እኔን ሰርፕራይዝ ያደረጉኝ ጓደኞቼንና እናንተ ፎሎወሮችን ክብር ማሳነስ ይሆንብኛል። ግን ደግሞ ማለትም ስለፈለኩ ነው። ምንም አላንስም። እኔን ለማክበር ባከብር እንኳን ማለት ነው። ከዛ ደግሞ ሰው የሚሰራው ለራሱ ነው። ካስደሰተን ቀን በቀን ብንደግስ በየሳምንቱ ብንደግስ ለኛ ነው። ሰርተን ነው ሰርቀን አይደለም። እና በሰው ደስታ ተደሰቱ ማለት በዚህ ልክ መደሰት እንኳን ባትችሉ ያን ያህል አትናደዱ። በቃ ምን እንደምልላ ግራ ገብቶኝ ነውና ገና ደግሞ 2 ሚሊዮን 3 ሚሊዮን 4 ሚሊዮን ገባለሁ። ከዛ ቁጥር ብቻ ሳይሆን ደግሞ ህዝብን ሀገርን የሚጠቅም ስራ ሰርቼ ደግሞ በጣም ስለማስገርማችሁ ተረጋጉ፣ ወይ ደግሞ ልባችሁን ሰፋ አድርጉት። እሺ እቺን ቲክቶከር ታውቃታላችሁ? ሰሞኑን ከናያደሽ ጋር 1 ሚሊዮን ፎሎወር ገባው ብላ ስትቀውጥ የነበረችው ደግ አረገች። ባይ ዘ ዌይ ልንገራችሁ 1 ሚሊዮን ፎሎወር ብርቅ ነው እንዲላላችሁ ከብርቅም ድንቅ ነው። በኑሬ እንዴት እንደማከብር አሳያችሁ ነበር። እንደው ልዩ መች አከበረችኝ እኔ ያከበርንላት ሚሊዮን ማዳራሽ ስንት ሰው እንደሚታቃላችሁ ይሄ ሁሉ ሰው አምኖባችሁ አይደለም ምን አለች ለማለት ሳይሆን ወዷችሁ ነው የሚከተላችሁ። ተወዳ ነው ልዩ የምትከተለው። በጣም ሀምብል ልጅ ናት። በጣም ጥሩ ሰው ናት። ከዛ ደግሞ አይታችሁ ከሆነ ብዙ ጊዜ ነገሮችን እሷ ለሰው ስታረግ እንጂ ለራሷ የሆነ ነገር ስታረግ ቲክቶክ ላይ ሴሌብሬት ስታረግ አይተናናቅምና ሁሌ እኔ አያድርገውና ሀዘን ቢመጣ እኮ ሙት ዓመት 7 ዓመት 14 ዓመት እየተባለ ለደስታም ባይሆን ይደገሳል። እና ደስታሽን አጣጥሚ፣ እግዚአብሔር የሰጠሽን ደስታ አጣጥሚ ይላታል። እና ከምታስቡት በላይ በቢዝነሷ ሂውማኒቲ ሰራለች። በቅርቡ ደግሞ በአዲስ ቢዝነስ እየመጣች ነው። በሁሉ ነገሯ በጣም እየተባረከች ነውና በጣም ብዙ አዳዲስ ነገርም አድርጋለችና እሱንም ሴሌብሬት አላረገችም። እሷ ካላረገች እኛ ለምን ሰርፕራይዝ አናረጋትም? በእርግጥ ማሂ የምትባል የቅርብ ጓደኛዋና ሰርፕራይዝ ያደረገቻት ሁሉ ነገር አስተካክላ እኛም ሄደን ነውና አደረገቻት። እና ለምን ደበራችሁ? በነገራችን ላይ የሆነ ጊዜ ልዩ እያለቀሰች ቪዲዮ ፖስት አድርጋ ብዙዎቻችሁ ከጎንሽ ነን አይዞሽ ምናምን ተብሏልና ግን ደስታዋ ሲሆን ግን በጣም ይደብራችሁ አላችሁ። ብዙ ጊዜ ሰው እውነት ነው ሲያዝን ሰውን ቆሞ ማየት በጣም ቀላል ነው። ሲደሰት ማየት ግን ትንሽ ይከብዳል አይደለ? እና ተደሰቱ በሰው ደስታ፣ አይደብራችሁ። ልዩ ጀግና ሆና ቆማ ቢዝነሷን በዚህ ልጇን በዚህ ሁሉን ነገር እና አምሮባት አምራ ደምቃ ስታያት ደስ ይበላችሁ። እናንተም እንደዛ የሚያምር ነገር ይሆንላችኋል። በሰው ደስታ መደሰት ለራስ ደስታ ይዞ ይመጣል ለማለት ነው። ልዬ 1 ሚሊዮን 1.1ንም ገና እናከብራለን፣ 1.2ም እናከብራለን። የሚከበር ነገር ካለ ይከበራል።
እና እኛ ደግሞ ኮንተንት ክሬተሮች ነን። እግዚአብሔር ይመስገን ምንም ነገር ብንፈልግ ይመጣል። ሳንከፍል ራሱ ደልቷችሁ ነው ላላችሁ ኮንተንት ነው ፕሮሞሽን ነው ብዙ ነገር አለና እናንተም ባላችሁ ነገር ተደሰቱ፣ በሰው ደስታም ተደሰቱና ወዳችኋለሁ ለማለት ነው። ቴንክ ዩ። ሰሞኑ ማለት ነው አንድ ድምጻዊ አርቲስት እና አንድ ቲክቶከር ሊጋቡ ማለት ነው። ጭራው ቲክቶከር እና ሙሽሪት ድምጻዊ ብቻ ጋይስ፣ እኔ እነሱ ይፋ ሳያረጉት ለእናንተ ማጋራት ልክ ስላልመሰል ማንነታቸውን አልናገርም። እናንተ ታገኙት ባይመስለኝም ኮመንት ላይ የገመታችሁ ጠብቁኝ። አንድ ድምጻዊ አርቲስት እና አንድ የትም ወለም ዘለም የለም እኔው ነኝ ብላናለች ኤዲ። ድምጻዊት ኤዲ እንግዲህ ከቲክቶከር አንድ ብር ጋር እንደሚጋቡ ቲል ዘ ቬሪ ኤንድ ብላለች። ቆይ ላሳያችሁ። አያችሁት አይደለ? ቲል ዘ ቬሪ ኤንድ እስከ መጨረሻው ድረስ የኔ ፍቅር ብላለች። እንግዲህ እኔማ ማርቲዬ የሚሰማው ነገር እውነት ከሆነ እንኳን ደስ አለሽ፣ ላንቺ ደስ ብሎኛል። ሰርግሽን መቼ ነው ማየው ብዬ ልሰራ ነበረ ቪዲዮ። ኤዲ ቀደመችኝ፣ እግዚአብሔር ይስጣት። ከውርደት ነው ያተረፈችኝና ኤዲ በጣም ደስ ብሎኛል። ላንቺም ቢሆን ግን ታውቃላችሁ አይደለም ማርቲና ኤዲ ቤስት ፍሬንድ ናቸው። ቆይ ፎቶ ላሳያችሁ። አያቻቻ ያው እዚህ ጋም ደግሞ እንደምታዩት እጅ ለእጅ ተያይዘናል። ቤስት ፍሬንድ ነን እያሉ ነው። ያው ስልካቸውንም አያችሁት አይደል? ሶ ምን ልላችሁ ፈልጌ ነው ኤዲ ዋና ከመውጣቷ በፊት ማርቲ አንድ ብር ሊያገባ እንደሆነ በቃ የእንደዚህ አይነት ቫይብ ለመፈጣጠር ብላ ነው እንዳሁን እንግዲህ እንደደረስኩበት ማለት ነው። ታዲያ ግን በዚህ ሁሉ መሃል እኔ እህታችሁ ምን አይነት ቀለበት አድርጎላት ይሁን ዳይመንድ ነው እቺን ወርቅ ለመሰለች ልጅ ወርቅ ነው ወይስ ዳይመንድ ነው ብዬ ቼክ ላደርግ ጣቷን ሄድኩኝ ማለት ነው። አየሁት እዚህ ጋር የለም፣ እዛ ጋርም የለም፣ መጣው ደግሞ እዚህም የለም ይሄ ነገር እና እዚህ ጋርም የለም፣ ሪንጉ የለም። እንግዲህ እንጠብቃለን። የሰርጉ ጊዜ ይሆናል የምታሳዩን። ለማንኛውም እንኳን ደስ አላችሁ ሁለታችሁም። አንድ ብርም ኤዲም የእውነት ከሆነ ማለት ነው። እኔ ውስጤ ትንሽ አላመነም፣ ግን እውነት ከሆነ እንኳን ደስ አላችሁ። የአብርሃም እና የሳራ ያርገው። በየአመቱ የምትከፍለው ግብር አለ። ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥረው ሰጡኝ። ተቀመጠ። ሲጀመር ቤቱ ነው፣ ምን ችግር አለ? ደግሞ እዳ አለበት። የምን እዳ? እንዳለ ስራ ሳይሰራ እንዳንተ ቁጭ ብሎ ስንት ብሬን ቦዝ ይዞታል መሰል እዳ እና ቁም ነገር ነው። የልጅ አባት አይደለ ሄሊ? ናይ የልጅ አባት አይደል? ኦኬ። ላስወጣው ስል ሳሳያቸው ነበር። ላስወጣው ነው እንደዚህ ነው ችግር ገጥሞኝ ነው ብዬ ያኔ በጣም ብዙ አንድ የሚከፈል አይደለም ወይ? ስለዚህ ሁሉ ጊዜ በአመት የሚከፈል አይ በየአመቱ እኮ ውጭ ሀገር ሰው ቀብር አይ ነው እኮ ብር ይከፈላል። የግብር መሬት ይከፈላል። ለአንዴ ነው አይደለም፣ ሁሉ ጊዜ በአመት መክፈል አለብሽ። ያንን መክፈል አቃተኝ። ከዛን ሳስበው እንደገና ደግሞ ስራ እንኳን ያልሰራ ሰውዬ ለሱ ደግሞ በየአመቱ እንዴት ነው እኔ ብር የምከፍልልኝ? ሄሊ አበሻ ነበረ ግን ይቅርታ ሟቹ አበሻ ከሆነ ማለት ቤተሰብ የለውም፣ አይፈልጉትም። አንድ ጊዜ ወንድሙ እኮ ወጥቶ ሲጮህ ነበር። ናና አቅም ካለ ከመጮት በፊት ናና አመዱ ውሰድ ደግሞ ብሬን ክፈል አልኩት። ሲጀምር ገና መጀመሪያ ሳስቀብር የመሬቱ ትኩስ ስንት ብር ነው የከፈልኩት? ስራ አንድ ቀንም ሰርቶ የማያውቅ ሰው በየጊዜው ብር ልክፈልለት? አቅም አለኝ ያለ ምናምን መተው ብሩን ከፍሎ አመዱን ይውሰድ። ሲፈልግ በለክቶ ሲፈልግ አስመዝኖ መውሰድ ይችላል። እኔ በቂ መልስ ተመልሶልኛል። እንግዲህ ቤተሰብ ነኝ የሚል ሰው ካሳው አንተና ላሳይ አመዱን እስቲ ያሳይኝ በእናትሽ። አይቻላቅም። እንዴት ነው? ዱቄት ነው ወይስ ኖርማል? መቼም ሌባ ሆነ ክልሱን አላውቅም ማለት ነው። ሁሉም ሰው በህግ ፊት እኩል ነው። ቀን ዘራፊ በጣም የምወደው ስራዬ ነው። 6 አመት ነው ወስዷል ስራው። በመሃል ኮቪድ ገባና ተቋርጦ ሚያዝያ 30 ይመረቃልና ለህዝብ የእውነት ትክክለኛ እውነተኛ ታሪክ ነው አለች። የኔ ካራክተር ልደታ ፍርድ ቤት ሚዛን ይዛ የምትቆመው ካራክተር አለች አይደል?
ፍርድ ቤት ላይ ሚዛን ያቺ ካራክተር ነች የኔ ካራክተር። የአእምሮ እክል አለባት ነው እንጂ ለራሷ ትክክል ናት። እሷ ዳኛ ናት፣ ባሏ ደግሞ ሌባ ነው። እብድ ነች ካራክተሪ፣ ግን እብድ ነው የሚሏት እንጂ ለራሷ ትክክል ናት። እግዚአብሔር ብቻ ነው ዳኛ ብላ የምታስብ ካራክተር ናት። እግዚአብሔር ብቻ ነው እኔን የሚዳኘኝ እና ጀጅ የሚያደርገኝ እግዚአብሔር ነው ብላ ነው የምታስበው። በጣም ብዙ ሀስል ያየንበት፣ በጣም ብዙ ካስቶች ያሉበት፣ ቃል የማለችበት ብዙ ነን። ቃል ኪዳን ጥበብ አለች እና በጣም ብዙ ነን። በጣም የለፋንበት መርካቶ ውስጥ ነው የሰራ ነው። በጣም ትልቅ ፊልም ነው። እኔ በጣም ነው የምወደው። ከባድ ሲኖች ነበሩ። ክረምት ላይ አይደለም የሰራ ነው፣ በጋ ላይ ነውና ዝናብ አስቸግሮ ነበርና በጣም ብዙ የእሳት አደጋ መኪና ውሃ እነሱ ናቸው ዝናብ የሚያደርጉላችሁ። ዝናብ ተጠብቁም ነበር። ግን እኔ ስለ ፊልም ብዙ አላቅም ለምን እንደሆነ፣ ግን በጣም ብዙ ድብድቦች፣ አክሽኖች፣ ብዙ አክሽኖች ምናምን ነበሩት። እንደዛ ስለነበር በጣም ወደው ፊልሜ ነው። ግን ይወጣል እኔ ከኪያ ቀጥሎ የምወደው ፊልሜ ነው። አንዳንድ ጊዜ እግዚአብሔር ፈተና ሲልክብን በጣም እንደምንቋቋሙ ሲተማመንብን ነው ብዬ የማስበውና አይዞሽ ማርቲ እንትን አዝኜ ምናምን አይደለም። በጣም እግዚአብሔርን ስለምወደውና ስለማመሰግነው የሆነ ነገር ሲገጥመኝ በቃ ደስ ይለኛል። እግዚአብሔር ያየህ ነው የሚመስለኝ። የሆነ ጥሩ ነገር ሊመጣልኝ እንደሆነ ብቻ ነው ማስበው። ያን ያህል በጣም በቃ ሃይማኖተኛ ጥሩ ሰው ምናምን ሆኜ አይደለም፣ ግን በቃ ካለፍኳቸው ነገሮች አንፃር አሁን ከፊት የሚመጡት አላቅም። እግዚአብሔር ከዚህ በኋላ ምን እንደሚያመጣ አላቅም። ግን ለኔ የተማመንሽባቸውም ሰዎች እንትን አለልኝ ምናምን ማለት አያስፈልግም። ለካ እግዚአብሔር ነው የሚያዘጋጀው፣ ሰውም የሚያዘጋጀው እግዚአብሔር ነው። ፈተናውም የእግዚአብሔር ነው። ደግሞ አልፈዋለሁ ብሎ ማሰብ ደግሞ ትልቅ ነገር ነውና አንዳንዴ ሜንታሊ ያላደግን አንዳንዴ ቶሎ አናድግምና ውስጣችን በቃ ያን እንድናልፍ ቶሎ እንድናድግ እግዚአብሔር እንዳለ ማሳወቅም እና እግዚአብሔር ማመስገን ነው። አሁን የማለቅሰው እግዚአብሔር ያደረገልኝ ነገር በቃ የደስታ ብቻ ነው። እግዚአብሔር ይመስገን ሁሉም ነገር በቃ አለፈና ጥሩ መንገድ ላይ ነው ያለሁት። እግዚአብሔር ይመስገን።